ምናልባት ማንሳት ካለብኝ እኔ 4 ነጥብ ባነሳ ደስ ይለኛል። መሰዊያችን በሰው እጅ ያልተሰራው እሱ አንድ ጊዜ ፈጽሞ ወደ ቅድስት ገብቶ ለኛ ብሎ የተሰዋበት ክርስቶስ መስቀል ላይ ለሰው ዘር የተሰዋበት ክርስቶስ ራሱ ነው መሰዊያችንና እሱ ደግሞ ለመዳን የሰው ልጅ መዳን በህግ ወይም በስራ ሳይሆን በእምነት በሱ በማመን ብቻ መሆኑን ኮንፊርም የምናደርግበት ኮንፌሽናችን ነው እንጂ አቶ የገሌ ጠርቦ ሳሙኤል ያስቀመጠ እንጨት ዛሬ በምንም መልኩ ከክርስቶስ ጋር ኮሪሌትድ ሊሆን አይችልም ዛሬ ላይ ማለት ነው። እነዛ በድንኳኒቱ የሚያገለግሉ ሲል ደግሞ እነዚህ የእንስሳትን መስዋዕትነት በማቅረብ ወደ እግዚአብሔር ለመቅረብ የሚጥሩትን የኦሪትን ካህናትን ነው የሚወክለው። ያ ዛሬ ላይ ኦሬዲ ጥላውም ተነስተዋል የሉም እነሱ አሁን ሪፊውት ተደርጓል የሌሉ ናቸውና መጽሐፍ ቅዱሳዊ ማስረጃው ደግሞ ህጉ ሲመጣ ለበጎ ነገር ጥላ አለውና ጥላ ነውና ብሎ ዕብራውያን 11 ላይ የተቀመጠውን ነው ለማስረጃ ማቅረብ የምንችለው። ትክክለኛውም መግለጫ እሱ ነው። ስለዚህ ከእርሱ የመብላት ስልጣን የሌላቸውም ቢሆኑ እነማን ናቸው ካሉን እዛ ይመልስልናል። ገላትያ 5:4 ላይም ከጸጋው ወድቃችኋል የተባሉትን እንደገና ደግሞ ዮሐንስ ወንጌል 6:54 ላይም ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው ያለው እውነተኛ መብል እርሱ ክርስቶስ መሆኑን የምንገልጽበት ነው እና ይሄ እውነት ሌላው የክርስቶስ መስዋዕትነት ከሁሉ መስዋዕትነት ብልጫ ያለው ሰርፕለስ አልተራችን አብላጫ ከየትኛውም መስዋዕትነትም ሆነ ከየትኛውም ዛሬ ላይ ከሌለው ትላንት እንደ ጥላ ከነበረውም በላይ የሆነ መሰዊያችን ክርስቶስ ነው ልፈልጌ ነው። አይካን ኮት ዕብራውያን 9:13 እና 14ንም ኮት ማድረግ ይቻላል። የክርስቶስ ደም እንዴት ይልቅ ያው እግዚአብሔርን እንድናመልክና ያው እንደሆነ ህሊናችንን የሚያነጻ እንደሆነ ያስተምረናል ማለት ነው። ትልቅ ነጥብ ነው ያነሳችሁ። ጌታ ዘመናችሁን ይባርክ። አይ ኮንከር ዊዝ ዩ 100%። እውነቱ ነው። እንግዲህ መሰዊያለን ብሎ የሚል ሰው ይምጣ ነው ብለን ጥሪ ያደረግነው። ጥሪ ሳረግ ከአራቱም ቤተክርስቲያን ነው ያደረኩት፣ ከካቶሊክ፣ ከኦርቶዶክስ፣ ከሉተራውያን፣ ከመካነ ኢየሱስ። ለምንድነው አራቱን ያደረኩት? አራቱም መሰዊያለን እያሉ ስለ አፄ ቴዎድሮስ የተነገረው አይነት ነገር ሲናገሩ ስለሚሰሙ ማለት ነው። አንዳንዶቹ ንቀት አፄ ቴዎድሮስ ይንቁ ነበር ይባላል ብለው ገጣሚዎቻቸው የገጠሙት ማለት ነው። ታሪክ ጸሐፊዎች ሲጽፉ አዶነሳቸው ይናቁ አይናቁ አናቅም፣ ግን ዘመነ መሳፍንት በነበረበት ሰዓት ላይ የጎጃሙን ንጉሥ ተክለ ሃይማኖትን ይንቁ ነበር አሉ አፄ ቴዎድሮስ። የወሎውንም ንጉሥ እንደዚሁ፣ የትግራዩንም ንጉሥ እንደዚሁ፣ ሌሎቹንም ዘመነ መሳፍንት ስለነበረ ይንቁ ነበር አሉ የሸዋውንም ንጉሥ። እና ተናደውባቸው ይሁን በትክክል ንጉሱ እንደዛ አይነት ጠባይ አሳይተው ይሁን ባላቅም አፄው ግን ጸሐፊዎቻቸው ሲጽፉ የጎጃምን ንጉሥ ሲንቁ የወሎንም ንጉሥ ሲንቁ የሸዋንም ንጉሥ ሲንቁ ወንድ ያለ ራስዎም ገለውም ማያውቁ ብለው ይባላልና ኦኬ። አሁን እነዚህ አራቱ አብያተ ክርስቲያናት ሉተራውያን፣ መካነ ኢየሱስ፣ ኦርቶዶክስ እና ካቶሊክ የሚባሉት መሰዊያለን ይላሉ። ይኑራቸው። ጥሩ። ምንድነው የምትሰዉት? መሰዊያ ስሩ ብሏችሁ ነው? ከምንድነው ስሩት ብሎ ያላችሁ? ማነው ትእዛዝ ተቀባይ ምናምን ነገር እሱ ሲገቡ የምንጠይቃቸው ነው። እና መሰዊያ አለን ብለው ካሉ በኋላ መሰዊያ የሌላቸው መሰዊያ አለን ብለው የሚሉትን ነገራቸው እነሱ ጋር ያለው ነገራቸው ይሄ ነገራቸው ሌሎች ቤተክርስቲያን የሚባሉት እነሱ ከሌላቸው ቤተክርስቲያን አይባሉም፣ ስለሌላቸውም አይባሉም ብለው አንደኛ ፕሮቮክ አድርገውናል፣ ሁለተኛ ቡሊ አድርገውናል። እና ደግሞ እኛ ደግሞ ለቡሊ ደግሞ አንመልስም። ግን አለን ብላ ኦርቶዶክስ መሰዊያ አለን ብላ የምትለውን ዕብራውያን 13ን ኮት የምታደርገው እንደዚሁም ካቶሊካውያን ኮት የሚያደርጉትን እንደዚሁም ሉተራውያን ወገኖቻችን ኮት የሚያደርጉት የዕብራውያን 13:10 ከሆነ በተሰቀለው በመድኃኔዓለም ኑ ግቡና አውሩ እያልን ነው። የኦርቶዶክስ መሰዊያ ይሄ ነው። ይሄን ነው መሰዊያ አለን ብለው የሚሉት ማለት ነው። እኛ ይሄ ስለሌለን
ቤተክርስቲያን አትባሉም አሉ። እንዴ እሺ፣ ይሄ ያለው ቤተክርስቲያን ይባላል፣ ይሄ የሌለው ቤተክርስቲያን አይባልም ብሎ ያለው ሐዋርያ ማን ነው? በሐዋርያቱ መሰረት ላይ ቆመናል አይደል ያሉት? በቃ ይንገሩን። የመካነ ኢየሱስ ቆረጥኩት ከበስተጀርባው ያለው ማለት ነው። ተቆረጠብኝ ሙሉ አይደለም አይደል? ወንድምነት ገርሳምዬ እንዴ አላየውም ነበር። እሺ የመካነ ኢየሱስ ይሄ ከበስተኋላው ሻማው የተደረገበት ማለት ነው። ነጭ ልብስ የለበሰው ሻማ የተደረገበት ማለት ነው። ከፑልፒቱ ከበስተጀርባው ነጩ ማለት ነው። ነጩ ከበስተኋላው ብቻውን ካገኘው አወጣዋለሁኝ። እውነት ያ ጠረጴዛ ስላለ ነው መካነ ኢየሱስ ቤተክርስቲያን የተባለችው። እኛ ያ ጠረጴዛ ስለሌለ ነው ቤተክርስቲያን አይደላችሁም የተባላችሁት። ማን ያሉ እናንተ ቤተክርስቲያን አትባሉም ብለው ሲሉን እኛ ዝም ስንል ብዙዎቹ የመካነ ኢየሱስ ቤተክርስቲያን አገልጋዮች ይመጡና በውስጥ ለምን ቤተክርስቲያኒቱን የጠመድካት ይሉኛል። እኔ ቤተክርስቲያኒቱ ምን ብዬ ጠምዳታለሁ? እነዚህ ባለጌ ልጆቻችሁን አፋቸውን አስይዙ እንጂ ኦኬ። የሚመጠናቸው ቃል ይሄ ስለሆነ ማለት ነው። እነዚህ ባለጌ ልጆቻችሁን ስርዓት አስይዙ። ኦኬ። በየትኛው የሞራል መስፈርትና አቅም ነው አንድ የመካነ ኢየሱስ ቤተክርስቲያን አገልጋይ ነኝ ወይ አባል ነኝ ብሎ የሚል ሰው መጥቶ እኔ በክርስቶስ ኢየሱስ አምኜ ኢየሱስን የህይወቴ ጌታና አድርጌ የተቀበልኩትን ፔንቴኮስታል አንተ የኛ ጠረጴዛ ስለሌለ ቤተክርስቲያን አትባልም፣ በእኛ ቤተክርስቲያን አንደር ጥራ ስር ካልገባ በስተቀር የዳንክም አትባልም ተብሎ ብሎ ሊለኝ የሚችል አንድ ምእመን፣ ቄስ፣ ወንጌላዊ ዋቴቨር የፈለግከውን ጥራ፣ በየትኛው መስፈርት ነው ያልነው? ኦኬ በቃ ይሄ ጠረጴዛ ስለሌላቸው የሌላቸው መሰዊያ አይባልም እና ቤተክርስቲያን አይባልም ብለው አሉ። ናትሻ አሁን ከመካነ ኢየሱስ ነው ናቲ። ይሄ 4 እግር ያለው ጠረጴዛ ሙሉ ወንጌል ቢቀመጥም መካነ ኢየሱስ ቢቀመጥም ኦርቶዶክስ የምታስቀምጠ የትም ቢቀመጥ በቃ 4 እግር ጠረጴዛ ነው። እዛ ቅዱስ ቁርባን ያቀርቡበት ከሆነ እዚህ ደግሞ የጌታ እራት እናቀርብበት ከሆነ በቃ አንድ ተራ ጠረጴዛ ነው ብራዘርዬ። ያለ ጌታ ትእዛዝ አቶ ዘበርጋ የሚባለው ሰው በትእዛዝ አዘህ በመጥረቢያ ፈልጦ በመጋዝ ልጎ በቫርኒሽ ለቅልቆ ያቀረበው ጠረጴዛ ማለት ነው። እንዴት ይሄ ጠረጴዛ የሌለው ቤተክርስቲያን አይባልም ተብሎ ይባላል? ወንድሞች እናቶች እኮ በየትኛው መስፈርት እናንተ ፕሮቴስታንት ማነው የፔንቴኮስታሉን ቡሊ አድርጋችሁ ስታበቁ ፕሮቮክ እያደረግ ስታበቃ እና ይህን ጠረጴዛ እስኪ እውነት አድርገው እኔ ፊት ማለት ነው። ይኸው በቅዱስ ቃሉ እንሞግታችሁ እያልን ነው። ማን ይሄ ጠረጴዛ ያለው ቤተክርስቲያን ነው ያለውና ደግሞ ቤተክርስቲያን አይባልም ብሎ ያለው የትኛው ሐዋርያ? መዝኑን ኦርቶዶክሳውያን ተመዘኑ፣ እንመዝናችሁ። የትኛው ነው አንተ? ይሄ ስላለን እኛ ቤተክርስቲያን እንባላለን፣ እናንተ ግን ይሄ ስለሌላችሁ መናፍቃን ናችሁ፣ ቤተክርስቲያን አትባሉም ብላችሁ የምትሉት ይሄ ነው። እንግዲህ ከቄሱ ሲሸከመው በልብስ ጠቅልሎ የሚያወጣል ይሄንን ነው። በእንጨት አታስፈራሩን። እሺ ወጥ ረገጥክ ይባላል በሀገራችን አባባል ማለት ነው። ወጥ መርገጥ ይባላል። እግዚአብሔር በደሙ የዋጀውን ሕዝብ ለማሸባቀቅ የምትሄዱበት ርቀት ልምጣብህ ብዬ ካልኩ እኔ ብቻ ተናግሬ ከአፍንጫ ሳምንት ሙሉ ነስር እንዲወጣ አደርጋለሁ። ያውም በቃል እግዚአብሔር ነው የምነግርህ። አትችሉ። ሉትራውያንም ይሁኑ መካነ ኢየሱስ፣ ኦርቶዶክሳውያንም ይሁኑ ካቶሊካውያን እናንተ ቤተክርስቲያን ልትባሉ አትችሉም ብላችሁ ልትናገሩ አትችሉም። እዚህ ሶሻል ሚዲያ ላይ ብትናገርስ እኔ እናገራለሁ ማለት ነው። እኛ እንናገራለን። የእግዚአብሔር ወንዶችና ሴቶች ልጆች እዚህ ስላሉ ክርስቲያን የሚባለው አልታር ወይ ጠረጴዛ የሚባል ያለው ቤተክርስቲያን ይባላል ብሎ ቅዱስ ጳውሎስ አልተናገረም። ዝም በሉ። ካልተናገረ ዝም የሚዳኘን ቃሉ አይደል? ዝም ጭጭ በል።
ካልሆነስ ጭጭ እናረጋለና በእግዚአብሔር ቃል የእውነት ጭጭ እናረጋለን። ያው ኤርሚያስ ተሳደበ ነው የምትሉት፣ በሉ መብት ነው ብራዘር። ቃለ እግዚአብሔር የማይለውን አትበሉ፣ ቃለ እግዚአብሔር የሚለውን እንላለን። በተለይ ደግሞ የእኛ ቤተኞች የሆናችሁ ሉትራውያንና መካነ ኢየሱስ የሆናችሁ እንዴት እንዲህ አይነት ድፍረት ሲናገሩ ለምን ዝም አላችኋቸው? እነኚህን ባለጌ ሰዎች አይባልም ወገኖቻችን ናቸው አትሉም እንዴ? ያው በቃ ቄሱ እንደዚህ አምጥቸው ማለት ነው። ፊት ለፊት ላይ የመካነ ኢየሱሱ ቄስ ማለት ነው። መሰዊያ ብሎ በሚለው ላይ አሁን እሳቸው ቆመዋል። ከበስተጀርባ ፊት ለፊቱ ላይ ፑልፒቱ አለ። ኦኬ መሰዊያ ተብሎ የሚባለው የሻማ የተቀመጠበት 4 እግር ያለው ጠረጴዛ ነው። ነጭ ጨርቅ የለበሰው በትራዲሽናቸው አከብርላቸዋለሁ። ግን ይሄ ጠረጴዛ የሌለው ቤተክርስቲያን አይባልም ብለህ ስትል ግን ስርዓት ያዝ እልሃለሁ። ካልሆነ ስርዓት አስይዝሃለሁ ማለት ነው። እዚህ ሶሻል ሚዲያ ላይ ለሚናገሩት በሙሉ እኔ ከተናገርኩ በኋላ ቤት ከፍተህ ትንጫጫለህ ማለት ነው ሳምንት ሙሉ። ከዛ ደግሞ መጥቼ በሚቀጥለው ቀን ደግሞ ትንሽ ጣል አድርጌልህ ደግሞ አሁንም ደግሞ ወር ሙሉ ትጮኻለህ ማለት ነው። ይሄው ነው። ቀርቦ ግን የሚያወራ ሰው ካለ ዕብራውያን 13:10 የሚያወራው መካነ ኢየሱስ ያስቀመጠችው አሁን ካህኑ የቆሙበት ቄሱ የቆሙበት ይህን ጠረጴዛ አይደለም። ጳውሎስ ዕብራውያን 13:10 የሚያወራው ወይ ኦርቶዶክስ ይህንን ብላ ለምትለው ስለዚህ አይደለም። ዕብራውያን 13:10 የሚያወራው ቃለ እግዚአብሔርን አትሞነጫጭሩ። ጌታ ይባርክ ኤርምዬ። እንደዚህ እውነቷን ስለምንነጋገር ማለት ነው። ኦኬ ስለዚህ ጠርተናል፣ አይመጡም። መርሶ ሲርባ የሚባል ተረት እናቴ አያቴ ነግራኛለች በኦሮምኛ። ከበህ ዝፈን ማለት ነው። ኤኒዌይስ ካላችሁ ግን ነው እና አንተ ቴዎሎጂ ስኩል ብለህ ብትለው አንተ መቼ ገብተህ የገባኸው እኮ አልገባህም። ቴዎሎጂ ስኩል ካም እና ብራዘርዬ ምን ያርጋል? እንደ ሳሙና ፋብሪካ ተፈብርካችሁ ትወጣላችሁ ከቴዎሎጂ ወጣችሁ። ግን ኢየሱስ ጌታ ነው አትሉ። ቆንጅዬ ጨዋዎች የቴዎሎጂ ምሩቃን ኢየሱስን የማሰብኩ ምን ያርጋል ታዲያ? አንተ የተማርከውን ቴዎሎጂ አንተ ኢየሱስን የማሰብክበት ናግባ። ኢንቫይት አድርጌያለሁ፣ ናግባ። ሉትራዊ ወንድም አይደለህ? ካውቤ ነው ማንም ትባለ ናግባ። ጎ ቴዎሎጂያን ስኩል አላለም። ናግባ ቴዎሎጂ የተማርከው ማለት ነው። ኮሜንታሪ አገላብጠህ አይነህ የሚገለጥ አሻንጉሊት ብጤ። ኦኬ እኔ ቴዎሎጂ ትምህርትን አከብራለሁ። የተማሩ ሰዎችም ጌታ እግዚአብሔር ይባርካቸው፣ የተማሩ ሰዎችም በጣም ብዙ ስራ ሰርተዋል። ቴዎሎጂ ትምህርቱ ምንም ሁሉም ጥሩ ነው ብዬ ባልልም የሚያውቁ ሰዎች ሲናገሩ ስለሰማሁ በጣም ማከብራቸው ሰዎች ግን ቴዎሎጂ ትምህርቱ ጥሩ ቢሆንም ቴዎሎጂያን ግን ጥሩ አይደሉም። ሁሉም አይደሉም። ቴዎሎጂያን ደግሞ ቴዎሎጂያኑ ጠቃሚ ደግሞ የሆኑ ሰዎች አሉ። የእግዚአብሔርን ቃል ስራ እና ግባ እንጂ ክሮው ነው ክሮው ቦይ እኔን ቴዎሎጂ ስኩል ግባ አለከኝ አይደል? ኤርታሌ እሳተ ገሞራ ውስጥ የመግባት ያህል ይሆንብሃል። እና ዕብራውያን 13:10 ፍታው እስኪ። አንተ ቴዎሎጂ ተምረሃል፣ እኔ ምንም በሩን አላውቀውም የቴዎሎጂ ግን ናና ፍታው እኔ ጋር እና ብሉይ ኪዳን እናውራ እስኪ። ስለ መሰዊያ ስለሆነ የምታነሱት መሰዊያ የሚለው ቃል አዲስ ኪዳን ላይ የተጻፈ እንኳን ቃሉ ለጥቅም እንኳን ቢሆን የተጻፈው ምንን ለማመልከት ነው ብሎ የሚለው እናያለን። ግን አታደርገውም፣ አትገባ። ምን ቦጣ ትገባለህ? እናቴ አንተ ቆንጆ የኮሜንታተር መሆንን አያውቃለሁ። በስድብ ስትሳደብ ማለት ነው። እና ወጣቶቹ እንደሚሉት ይለፈኝ ሲሉ ይብራብኝ ይላሉ። እና ያው ይብራብኝ ብለህ መቀመጥ ያለብህ። አዎ ቴዎሎጂ አልተማርኩም እና እናገባና ግን ብሉይና አዲስ ኪዳን ላይ አውራ ቃል እግዚአብሔር ላይ ቆመ። አቅም ካለህ ናግባና አውራ። መሰዊያውን አብራራልኝ እስኪ እንስማ። አመስጥረው የራቀውን አቅርበው የቀረበውን አንቦርቅቀው እንደዚህ አድርገህ ብትንትን አድርገህ እና የእናንተ ጠረጴዛ ስለሌለን ቤተክርስቲያን እንደማንባል በደንብ ንገረን።
ፕሮቮክ እያረኩ አይደለም። ስትገባ እናቴ እማዬ ድረሽ እማዬ ዛሬ ጭንቅ ቀን አውጭኝ ብሎ ማለት ይመጣል ማለት ነው። እና ግባና ዕብራውያን 13:10 የዛሬ የቤቱ ርዕስ ይሄ ነው። ወንድምነት ጌርሳምዬ እንኳን ደህና መጣ። የዕብራውያን ምዕራፍ 13 መስዋዕት ማን ነው የሚል ነው የዛሬ ጥያቄያችን። እንጨት ነው ካላችሁና ኮንፊደንሳችሁ በእንጨት ከሆነ እርግጠኛ ከሆናችሁ ኑና አስረዱን። ጣውላ ነው ካላችሁ አስረዱን። ምንም ነው በሉት። ምንም ነው። በብሉይ ኪዳን በናስ የተለበጠ ይለዋል። አሁን ደግሞ አይ ጥሬ እንጨት ነው ናሱ አያስፈልግም ብላችሁ ጭራሽ ደረቅ እንጨት አምጥታችኋል። ኦኬ ካም ኤንድ ፕሩቭ ኢት አስረዱን ነው የዛሬ ጥያቄያችን። እሱ ነው እንግዲህ። ግን እስካሁን እንግዲህ የመጣ ሰው የለም። ኤርቢዬ እስካሁን ያልነካ ነው ርዕሱን እኮ መተው እነሱ እንዲነኩልን ብለን ነው ጉዳዩን። ልክ ነው። ያ እነሱ ባለቤቶቹ መተው እንዲያስረዱን ነው። እስካሁን እኛ አልፈተፈትንም። ጥያቄዎችን ነው እያቀረብን ያለ ነው እስካሁን ድረስ። የትኛውን መሰዊያ ነው የሚወክለው? ምን አይነት መሰዊያ? የእንጨቱ መሰዊያ የትኛውን መሰዊያ ነው የሚወክለው? ክርስቶስ ከእንጨት መሰዊያ ጋር የሚገናኝ እና የሚያገናኘው ነገር አለው ወይ? ሕያው የሆነው መስዋዕት፣ ዘላለማዊ የሆነው መስዋዕት ከሚበሰብስ እንጨት ጋራ ከሚበሰብስ ከሚደርቅ ከሚፏክት እንጨት ጋራ የሚያገናኝ ነገር አለው ወይ? ሕያውና የሚሞት ሕያውና የሚበሰብስ ነገር እንደው የሚያገናኛቸው ፖይንት የቱ ጋር ነው? ኑና አሳዩን ነው ያልነው። ካላወቅን አሳውቅን፣ ካላየን አሳዩን ነው ያልነው። ይሄ ነው ጥያቄያችን እንግዲህ የዛሬው። አንነካውም ወንድምነት። ሰሞኑን ጌርሳምዬም ገብቶበት ነበር፣ ግን እዛም የመጣ የለም የመጣ የለም። እኔም አሁን ያው ጀምሬዋለሁ። ከዚህ በፊትም ገብተንበታል በዚህ ርዕስ ጉዳይ። የመጣ የለም። ኦኬ ለምን የጠቀሱት ጥቅስ እነሱ ለሚሉት ነገራቸው ኦርቶዶክስ የሚሆን ካቶሊክ፣ ሉትራውያን የሚሆን መካነ ኢየሱስ እነሱ ለሚሉት ነገራቸው ምንም አይነት አስረጂ ስላይደለ ነው። ከዛ ያለፈ ነገር ሌላ አይደለም ነው ብለው ካሉ ግን መጥተው ማስረዳት ይችሉ ነበር፣ እኛም እንሰማለን። ካልሆነስ ዚፕ እናስገባባለና። ሁለተኛ ጠረጴዛ የሌለው ኦርቶዶክስም ትሆን ታቦት ብላ የምጠራው እሱ የሌለው ቤተክርስቲያን አይባልም ስትሉ እንዳንሰማችሁ እንዳይለመዳችሁ። ሁለተኛ የእግዚአብሔር ልጅ ያላቸው በስሙ የኃጢአታቸውን ይቅርታ ያገኙ በክርስቶስ ኢየሱስ ደም በመረጨት የአዲስ ኪዳን አማኞች የሆኑቱ እነሱ ቤተክርስቲያን ይባላሉ። በስሙ ያመኑ ናቸው። አንድም እናንተ ፔንቴኮስታልነት ማለት ከኦርቶዶክስ ውጭ ያለ የተረገመ፣ ከመካኒስ ውጭ ያለ የተረገመ፣ ከሉተራውያን ውጭ ያለ የተረገመ አድርጋችሁ የምትስሉበት ስዕል እዚህ እኛ ፊት አትችሉም። አንድ የመካነ ኢየሱስ ቤተክርስቲያን አባል እና ምእመን በጌታ ኢየሱስ ክርስቶስ አምኖ የዳነው ወንድም ከኔ ምንም የሚበልጠው ከኔ ምንም የሚያንሰው የለም። ምንም። ለእኔ ጽድቄ ኢየሱስ ነው፣ ለአንተም ጽድቅህ ኢየሱስ እንደሆነ ነው የማውቀው ማምነው። ለእኔ ቅድስና ኢየሱስ ነው፣ ለአንተም ቅድስና ኢየሱስ ነው። ለእኔ ቤዛ ኢየሱስ ነው፣ ለአንተም ቤዛ ኢየሱስ ነው። እኔም ክርስቶስ የእግዚአብሔር ልጅ አምኜን የዳንኩት አንተም ልክ እንደዚሁ ነው ብዬ ነው ማምነው። ካልሆነ ወይ ንገሩንና ሚናውን እንለይ በደንብ ማለት ነው። ካልሆነ ግን ከማያምኑ አሕዛብ ጋር ቆማችሁ ፔንቴኮስታል ላይ ስትላገዱ፣ ይቅርታ አድርጉልኝ ለዚህ ቋንቋ፣ ልጋጋችሁን ስጠርጉ የነበራችሁ ሰዎች ሁሉ ዚፕ እናስገባባለን። ዚፕ ምንም ሸት ዳውን ሆነ እንድትቀመጥ ማለት ነው። በምን በቃለ እግዚአብሔር አይባልም። ኦኬ አይባልም። የእግዚአብሔርን ሕዝብ እናንተ አዘንን ምናምን ትላላችሁ አይደል? በስንት ሚሊዮን የሚቆጠር አይደል? እንዴት ታዲያ ፔንቴኮስታልን ያሳዘናችሁት እናንተስ ቢሆን ስታላግጡ አማኑኤል ቤተክርስቲያን ላይ ስታላግጡ ሙሉ ወንጌል ቤተክርስቲያን ላይ አልሰማናችሁም? እንደዚህ ዓለም አደባባይ ላይ ተው ብለን አላልንም እንዴ? ሄድ ኦፊስ ድረስ አልደወልንም እንዴ? አሁን ለያዥ ለገራዥ ያስቸገራችሁ። ዛሬ ስብሰባ ነበራቸው ወንድምነት ባይዘው ዛሬ ስብሰባ ነበራቸው። ስብሰባ ላይ የመጨረሻውን ማስታወቂያ የመጨረሻውን ነገር አሳውቁም ብለው ወደ ላይ ልከዋል። ኦኬ እዚህ አሁን ሶሻል ሚዲያ ላይ መጥቶ እሺ የመካነ ኢየሱስ የሆናችሁ ገባ ገባ በሉ። ሼም በጣም እኮ ነው የምታፍሩ፣ በጣም እኮ ነው የምታሳፍረው። እሱን ቤተክርስቲያንን ሄደህ
በረኞች በኩል ማህበረ ምዕመናኑ በሚሰበሰበው ስብሰባ ባለበት የቤት ለቤት ህብረት ላይ እዛ ታደርጋለህ። ገባ ገባ በሉ ከፔንቴኮስታል የሆናችሁ ከሙሉ ወንጌልና ከመሰረ ክርስቶስ ሳይ ጎሽ 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 እየገቡ ነው ሉትራውያን ታችሁኑ ምናምን ነገር ቢል አሁን ኤርሚያስ ዓለም አይስቅበትም እንደዚህ ብሎ ቢል ይሄ መንፈሳዊ ብስለት ነው ወይስ መንፈሳዊ መጠንዛት ይባላል? አሁን እንደዚህ አይነት ወንድሞች ገባ ገባ በሉ ከመካነ ኢየሱስ የሆናችሁ እየገቡ ነው ምናምን ነገር ትላለህ ወይ 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 ቲክታክ ላይ ያው ቲክታክ ላይ ለይተህ በምድር ላይ ልትለይ ፈልገህ ወገባ ገዳህን ነው የምለየው ስል መድኃኔዓለም ምስክሬ ነው። በእውነት ቃል እኮ ነው የምልህ። በእውነት ቃል ባገኘኋችሁ አራራላችሁም ነበር። በእውነት ቃል እዚህ ስትገባ ሲሪየስ የሆነ ማለት ነው። አይባልም ወንድሞች እናቶች አይባልም። እኔ ከፔንቴኮስታሉ ስለሆንኩ ገባ ገባ ብሉ ከፔንቴኮስታል የሆናችሁ ሉትራውያን ታች ታብታብ አድርጉ ይባላል? አይባልም ወንድሞች እናቶች አይባልም። ምክንያቱም ሉትራውያን የኛ ወገኖች ናቸው አይባልም። እዚህ እግዚአብሔር ሕዝብ ለይታ አይደለም ገጽ ላይ የምታስቀምጠው። እነሱ ግን እየለዩ ነው የሚያስቀምጡት። እየለዩ ማለት ነው። እሺ የሙሉ ወንጌል ቤተክርስቲያን የሆናችሁ የሙሉ ወንጌል ሎጎ እያደረጋችሁ ኑ ግቡ ብዬ ብላ እንዲህ አይነት ማፈሪያነት የምስጢረ ክርስቶስ የሆናችሁ ደግሞ ተለዩ። እናንተም ደግሞ የየራሳችሁን ዩኒፎርም ጥብቆ ለብሰህና አይባልም እኮ ወንድሞች እናቶች። ነገሩ ሚሽን የሌላቸው ሰዎች እንደዚህ ነው። ሚሽናችን እዚህ ሶሻል ሚዲያ ላይ ወጣ ነው። ቲክታክ የከፈት ነው፣ ፌስቡክ የከፈት ነው፣ እዚህ ሶሻል ሚዲያ ላይ ተገናኘ ነው። የእሱም በጎነት ልንናገር ነው ወይስ የቤተ እምነት ዲኖሚኔሽን ሎጎሆን ለብሰህ ካታኪዝም ልታነብ ነው እዚህ የመጣኸው? ወንጌሉ ተትቶ ካታኪዝም አይደል? ቅዱስ ጳውሎስ እንዲህ እንደሚለው ማለቱ ተትቶ ኢየሱስ እንዲህ አለ ብሎ የሚለው ተትቶ በካታኪዝማችን ላይ ላርጁ ነው ስሞሉ ላይ ነው ላርጅ ላይ ነው ስሞሉ ላይ ነው በለህ። አሁን እሺ እሱን እና ብትነግረኝ መጽሐፉን ባላቀውም እናንተ ስለምታውቁት ኦኬ ወንድሞች ወገኖች ናቸው። አንድ እስላም እዚህ የሚሰማን ምን ይላል ወንድም አለ? አንድ ኦርቶዶክስ አሁን ካታኪዝም ብለው የሚል አንተ ለሱ ምኑ ይገባዋል? ቅዱስ ጳውሎስ በሮሜ መልእክቱ ላይ ግን እንደተናገረ ብለህ ይገባዋል። እስላሙም ቢሆን ሮሜ መልእክትን መጽሐፍ ቅዱስ ያነበቡ እስላሞችም ስለሚያውቁት ማለት ነው። ምዕራፍ ተጠቅሳለህ፣ ጥቅስ ተጠቅሳለህ ከቅዱስ ቃሉ ማለት ነው። ቤተ ክርስቲያን በእውነት ቅዱስ መሰዊያ አልታር ስላላትና ቅድስት ቤተክርስቲያን ትባላለች አሉ። ይህን ብለው የሚሉት ደግሞ ኤርሚያስ ጋር መጥተው መሆኑ በጣም አስቄ ያደርገዋል። ለምን አትለኝም? እዛ ተምሬ ቀዳሽ ነኝ። በዛ ቤት ተምሬ ቀድስ ነበር። በዚህ ዙሪያ እየዞርኩ ነበር። ቅድስት ቤተክርስቲያን እያን ስናዜም ስንቀድስ የነበረው። ስለዚህ ኦርቶዶክስ ይሄ ስለሌላችሁ ቤተክርስቲያን አትባሉም ብላለች። መልስ ምንድነው ኤርሚያስ? ኦርቶዶክስ ላይ በእግዚአብሔር ቃል ጠንከር አድርጌ ገድሏንም ድርሳኗንም ቅርጻ ቅርጿንም አይቀጡ ቅጣት ቀተን ለሚመጣው ትውልድ እያስተማር ነው። ኦኬ መካነ ኢየሱስ ደግሞ ይሄ ጠረጴዛ አዎ አንተንም ለሚመጣው ትውልድ መማሪያ እንድንሆን ይሄ ጠረጴዛ ያለው አይደለም ቤተክርስቲያን የሚባለው። የእግዚአብሔር ልጅ ያላቸው በስሙ አምነው ንስሐና የኃጢአት ይቅርታቸውን ያገኙ የዘላለም ሕይወት ያላቸው እነሱ ቤተክርስቲያን ተብለው ይጠራሉ። ማን ያለው? ቅዱስ ጳውሎስ። ይሄንንስ አጽንኦ ሰጥቼ እናገራለሁ እኔ እና አንድ እናገርና ወር ሙሉ ታቃስታለህ። ኤርሚያስ እንዲህ ብሎ መካነ ኢየሱስ ቤተክርስቲያንን ሰባበራት እያልክ ማለት ነው። ሳምንት ሙሉ ታመጣለህ ማለት ነው። እኔ መካነ ኢየሱስ ቤተክርስቲያን የጌታ ቤተክርስቲያን እንደሆነች ከድሮም ጀምሮ ስናገር ነበር። ኦኬ እዛ ቤተክርስቲያን ውስጥ ያለ እንደ መጽሐፍ ቅዱስ ያልሆነውን የማልቀበለው አለ። መቀበልም ግዴታ አይደለም። ባለመቀበልም ደግሞ ቤተክርስቲያኒቱ እንደዚህና እንደዛ ብዬ የምልበት አንዳች ነገር የለም። ውስጧ ግን ያሉ በጣም ባለጌ አገልጋዮች አሉ። ኦኬ ባለጌ አገልጋዮች፣ ሁሉም አይደለም ያልኩ፣ እኛም ጋር ባለጌ አገልጋዮች እንዳሉ ማለት ነው። ይባልጋሉ። አየህ ሲባልጉ በደም የተጠራን ህዝብ የዳነን ህዝብ ቤተክርስቲያን አይባሉም አሉ። እና አሁን እኔ ቤተክርስቲያን ተብዬ አማኝ ተብዬ እንድጠራ በመካነ ኢየሱስ ቤተክርስቲያን ስርዓት ውስጥ ሄጄ መግባት አለብኝ? የለብኝም።
የእግዚአብሔር ልጅ ኢየሱስ ጌታዬ ነው፣ ጌታዬ ነው። የእናንተ ስድብ የሚያስቆም መስሎ ከሆነ እንደዚህ እንደ አበባ እያፈካኝ አልኩ። ስድባችሁ ተስማምቶ፣ ምክንያቱም ስለ ክርስቶስ ኢየሱስ ስለ እውነት ስለ ጽድቅ ስለሆነ የምትነቅፉኝ የምትሰድቡኝ የክብር መንፈስ እኔ ላይ እንደሚያርፍ ያለው። ለዚህ ነው ድምፄን ያከበደብህ ማለት ነው። ለዚህ ነው እያንዳንዱ ወደ ጥሻ ወደ ጓዳ የገባው ማለት ነው። አለ ብለህ ካልክ መተህ ተናገር። እኔም እናገራለሁ። ጻድቅ እንደ አንበሳ ነው የሚናገረው። ጻድቅ በጽድቅ ነው የሚኖረው። ጻድቅ በቃሉ ላይ ይቆማል። ጻድቅ ቃሉ የሚለውን ይላል፣ ቃሉ የኮነነውን ይኮንናል። ኑ የሕፃናትን ጥምቀት አረጋግጡ። አባቶች እንዲህ ብለው ዳር ትይዛለህ ብራዘር። መጀመሪያ እዚህ ሶላ ስክሪፕቸር አይደል? እዚህ የሕፃናትን ጥምቀት አንድ ቦታ ላይ ያሳይ። አንድ ወፍ አራቱ ቤተሰብ አልክ፣ ዚፕ አስገባንብህ። የለም የሕፃናት ጥምቀት ቃቃ ጫወታ ነው። አለቅ ቃቃ ጫወታ ነው ማለት እግዚአብሔር በቃሉ ያላዘዘው ሐዋርያቱ ያላስተማሩት ያላደረጉት አድርጉ ተብለን ያልተባልነው። እኔ ልታሳምነኝ ከመጣህ ከቤተክርስቲያን አባቶች ከሄሬኒዮስ አይደለም የምትጀምረው። ዛሬ የታድሶ ሪፎርሜሽን አባቶች ከሉተር አይደለም ጀምረው፣ ከጴጥሮስ ጀምር። አባቶች ጳውሎስ፣ ዮሐንስ ከነሱ ጀምር። አለቅ እነሱ ምንም አላሉም። አዎ አንተ ምንም አትበል፣ ዝም በል። ዝም ማለት ዝም በል። አለቅ አናደርኳችሁ እንደዚህ ብዬ ብናገሬ ክብር ለመድኃኔዓለም ይሁን። ወንጌል አንዱ ማስደሰት ብቻ አይደለም። የዘመናት የውሸት ትምህርትህን እንደ መጽሐፍ ቅዱስ ያልሆነው ሙዣሌ ከነሰንቆፏ እንደምትነቀል እግዚአብሔር አምላክ ይነቅልልሃል አልኩ። በምኑ ኤርምያስ እየተሳደበ ድረሱልን አባቶች ዝም ትላላችሁ ሆይ ብላ ኦርቶዶክስ እየጮሁ ነበረ። በል አሁንም ጩህ ደግሞ ወደ ላይ ማለት ነው የምጮህበት። መልእክቱ ግን ግልጽ ነው። መጽሐፍ ቅዱስ ያልሆነውን ነገር በማን ምንም አንቀበልም። ምንም አንቀበልም። ምንድነው? ሁላችሁም በጌታ በኢየሱስ ክርስቶስም ሰላም እላችኋለሁ። ያው እንዲህ እንትን ማለት አይደለም ተገደን እንዳለው ከዚህ በፊት እዛ ውስጥ ሌላ ትርጉም እንዳይሰጥብኝ እንጂ ተገደን ነው ይሄንን አድሬስ ማድረግ ያለብን። ምክንያቱም ልክ እውነት እንዳላቸው ነገር ነው የሚያወሩት። ባለፈው ያ ወንድም የተሳሳቱ ናቸው ብዬ ሌላ አብያተ ክርስቲያናትን አምናለው ባለ ጊዜ እየደጋገመ ኦኬ ድቤት እንግባና ስተቱን አሳየኝ ብለው በዛ በዚህ እያለ ሊገባ አልቻለም። ምክንያቱም እነሱ ስተት ነው የሚሉት ነገር ወገኖች ስተት ነው ብሎ ያውቃል። እነሱ የተሳሳቱበት ነው። ስተት ከተባለ እኛ ስተት አንለውም፣ ቪው ነው ነበር የምንለው። ብንገባ ኖሮ እኛን ተሳስታችኋል የሚሉን ነገር እንደ እግዚአብሔር ቃል ያልሆነውን ነገር እንዲህ አይነት ኮተታ አልተቀበልንም። ስላልተቀበልን ነው በእነሱ ቤት በእነሱ መነጽር በእነሱ ሚዛን እኛን የተሳሳትን የሚያደርጉ። ይሄንን ተቀብለነው ነበር። አክቹአሊ ለነሱ ዛሬ ጠዋት ካሎራ ቤትን ማነው ቴሌኮም ቤት እንዳልኩት ስንሞግትላቸው ነበር። እንደውም ብዙ ጊዜ በጣም እንቸገርበት የነበረው የነሱን ነገር ሲያመጡብን በጣም እንቸጋገር ነበረ። በተቻለ መጠን ያንን ለማውጣት አሁን ፍሪ ሆነናል። እግዚአብሔር የተመሰገነ ይሁን። ምንም በቃ በጣም ንጹህ የሆነ ምክንያቱም ሶላ ስክሪፕቶራ ብሎ ሌላ ደግሞ ነገር አምጥተ ኮተታ አትጨምር። ሶላ ስክሪፕቶራ ማለት እንደ እግዚአብሔር ቃል ያልሆነውን ነገር ትራሽ ታደርጋለህ ማለት። እንደ እግዚአብሔር ቃል ያልሆነውን ነገር ትራሽ ታደርጋለህ አትቀበልም ማለት ነው። እና ቀደም ቁስ አካል ሲል ኤርሚ ሰምቼዋለሁ። ወገኖቼ ፈልጉ መጽሐፍ ቅዱስ ውስጥ ጌታ ኢየሱስ ክርስቶስ ሐዋርያትንም ሲያዘጋጅ ሲያስተምር መጨረሻ ላይም ሲሰናበታቸው አንድ ቦታ ላይ ስለማንኛውም አይነት ኦብጀክት ኤሌመንት ጉዛጉዝ ልበለው ጉዝ ነገር ጉዛጉዝ ብየዋለሁ ወይም ደግሞ ቁስ አካል አላስተማረም። አንድ ምንም ነገር ስለ ህንጻ አሰራር አምጣ እስኪ። አንድ መጨረሻ ላይ ኃይልን ትቀበላላችሁ እና መንፈስ ቅዱስ በእናንተ ላይ ይመጣል፣ ኃይልን ትቀበላላችሁ። ኃይልን በተቀበላችሁ ጊዜ በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። እስከ 3ኛው ክፍለ ዘመን ድረስ ቤተክርስቲያን ህንጻ ተሰጥቶ አያውቅም። በየቤቱ ነበር የሚያመልኩት። ሐዋርያ ጳውሎስ ለፕሪስክላና ለአቂላ በቤታቸው ላለች ቤተክርስቲያን ሲል ሰዎችን ነው አድሬስ የሚያደርገው። ኤክሌሺያ ነው።
የቅዱሳን ህብረትን ነው ያንን የጻፈው እንጂ ጉልላት ምናምን ተሰርቶ ቤተክርስቲያን በቤታቸው ውስጥ አለ ማለት አይደለም። ጌታ ኢየሱስ ክርስቶስ የሞተው ስለ ሰው ነው። ያ ነው። ሐዋርያቶችም ይሄው ነው። ስለዚህ ጉዳይ ስለ ኢየሱስ ክርስቶስ ነው ሐዋርያ ጳውሎስ ዛሬ ጠዋት ሜንሽን እንዳደረኩት በሐሰተኛ ወንበዴዎች በሐሰተኛ ወንድሞች መከራ በወንበዴዎች በአውሬ በባህር መርከቤ ተሰበረችብኝ በረሃብ ይልና አያችሁ መርከቡ ተሰብራበት ሰርቫይቭ ሲያደርግ በዚህ ሁሉ የሚያሳስበኝ የቤተ ክርስቲያን የቤተ ክርስቲያናት ነገር ነበር ሲል ስለ ህንጻ አይደለም፣ ስለ መሰዊያ አይደለም፣ ስለ ቅዱሳን ነው። እንዴት ሆነው ይሆናል? ትዝ ይላችኋል አንድ ቦታ ላይ እና ስደት ስለተነሳባቸው ቲቶ ላከው እና የተከፈተ በር ኖሮ መስበክ አልቻልኩም ማለት በኋላ መጥቶ የምስራች ብሎ ሲነግረን እኛ እንደምንናፍቃቸው እኛ እንደምንወዳቸው እንደሚወዱን ሲነግረን ደስ አለኝ ብሎ በራሱ እንትን ኤግዛክት ወርዱን አላስቀምጠውም ደስ እንዳለው ይናገራል። all about saints ቅዱሳን እንጂ ስለ ህንጻ ስለ ጉዝ አሁን ስለሚያወሩት እና አልተር ከሌለ ምናምን ከሌለ ቤተክርስቲያን አይባልም የሌለ ነገር ነው። ሐዋርያቶች ያላስተማሩት ጌታ ኢየሱስ ክርስቶስ ያላስተማረው ነውና ይሄንን ይሄው ኤርሚ ይዞ ገብቷል። አሳዩን። ዕብራውያን 3:10 ነው የምትሉት ና ዕብራውያን 13:10 በቃ ተጣጥራችሁ እዛም ቤት እዚህም ቤት እሱን ነው መሰዊያ ያለን የምትሉ የምን መሰዊያ ነው? የለም እንደዚህ አይነት ነገር የለም። ቀራንዮ ነው መሰዊያው። የተሰዋው በግ ኢየሱስ ክርስቶስ ነው። አለቀ። ለአንዴና ለመጨረሻ ጊዜ ሌላ የምትሰዋው ነገር የለም። እኛ ለእግዚአብሔር የምንሰዋው ነው የቀረው። የከንፈራችን ፍሬ መስዋዕት አድርገን እናቀርባለን። ሮሜ 12 እንደሚናገረው ሰውነታችንን ሕያው መስዋዕት አድርገን እንሰዋለን። እንደዛ ለእግዚአብሔር ነው የምትሰዋው። አንተ ሰውተህ የምታበላው ነገር የለም ብራዘር። አብልቶሃል ጌታ አብልቶሃል ሰውቶ በቃ እሱን ትበላለህ ተሰብስበህ። የእግዚአብሔር ሀልወት ይኖራል፣ የመንፈስ ቅዱስ መገኘት ይሆናልና ለእግዚአብሔር የምታቀርበው መስዋዕት የምስጋና መስዋዕት ሰውነትን ሕያው መስዋዕት አድርገህ የምታቀርበው ነውና እንደዚህ የሚባል ነገር በአዲስ ኪዳን የለም። አሁን እነዚህ ሰዎች ኢንተርቼንጅብል አንዴ መሰዊያ ይሉናል፣ አንዴ ጠረጴዛ ይላሉ፣ አንዴ ጠረጴዛ የሚባል የለም ይላሉ። እዛኛው ቤት እየተጣሉ ነው አሁን እና በቃ እንትኑ ታቦት ነው የሚባለው። ታቦት አይባልም፣ ጽላት። ታቦት ሌላ ጽላት ሌላ እና መሰዊያው ላይ እንሰዋለን ይላሉ። ከዛ ተሸክመን እንወጣለን ተመልሶ ምንድነው? እንደዚህ አይነት አይቻልም እኮ በ21 ሴንቸሪ እንደዚህ አይነት ማጭበርበር አይሆንም። አታጭበረብርም። ጽላት ነው። ጽላቱን ጽላት ብላችሁ ጥሩ። እናንተም እግረ መንገደ እዛ ጽላት ነው። ጽላቱን ታቦት ብለ ልጠራው አችልም እና መሰዊያ አንዴ ጠረጴዛ ይላሉ፣ አንዴ ታቦት ይላሉ፣ አንዴ ጽላት ይላሉ። እርስ በርሱ የሚገጫጭ ነገር ነው የሚሉት። የት አለ? ምንም የተሰጠ ነገር የለም። ፈለግን እኮ የለም፣ ክሉ የለም። ስለዚህ አይነት ነገር ዝም ብሎ ፍሮም ኖዌር የፈጠራችሁት ነገር ነው። ኢየሱስን አሰብኩም እንዴ? ከኢየሱስ ጋር ዳይቨርት የሚያደርግ ነገር እግዚአብሔር አይፈልግም ብራዘር፣ አይፈልግም። በቃ ኢየሱስ እንድትል ነው የሚፈልገው ሌት ተቀን። እዛኛው ቤት ኢየሱስ የሚባለው ስም ምን ነው በዛ ጨነቀኝ ይላሉ፣ አስጠላኝ ይላል። እዚህኛ ጋር እየሞገተኝ ኢየሱስ ተብሎ ሲጠራ አስጠላኝ ይላሉ። በኢየሱስ ላይ ምንድነው? ለምንድነው ኢየሱስ ክርስቶስን ስም የጠራችሁ? ለምንድነው? ኢየሱስ ክርስቶስ ይሰበክ። በቃ ሌት ተቀን ኢየሱስ እንዴት ደስ ይላል። እስኪ በጸሎታችሁ ስፍራ ኢየሱስ እያላችሁ ጥሩ። ዝም ብለህ ሳታቋርጥ ከደከመ ኢየሱስ በል። ኃይል አለው። ከስም ሁሉ በላይ የሆነ ስም ጉልበት ሁሉ የሚንበረከክለት ነው። ይሄ ነው የምትሰብከው እንጂ መሰዊያ የሚባል ነገር የለም። እና ሌላ ደግሞ አሁን ኤርሚ እንደገባ ከተነኮሱን ማለት ትምህርታችንን ከነኩ ኤኒ ታይም እንሞግታለን ሲሉ ነበር። እንደዛ የሰማው መሰለኝ። ይሄው ነክተናል። መሰዊያ የሚባል ነገር የለም። እንደገና ማርያም ዘላለማዊ ድንግል ናት ብላችኋል። ፐርፔቹዋል ቨርጂኒቲ እናምናለን ብላችሁ የለም ብለናል። ናና ሞግታ እንዴ በወንጌላውያን አብያተ ክርስቲያናት ውስጥ እንደዚህ አይነት ነገር አለ። ይሄንም በዚሁ ና ማርያም ዘላለማዊ ድንግል አይደለችም ና ሞግት። ከነኩን እንገባለን። ማርያም ዘላለማዊ ድንግል ናት ብሏል ኦግስበርግ። ካላወቃችሁ የኦግስበርግ የተወደደ ወንድማችን ኤርሚ ና ሌሎችም ብለዋል መሰለኝ። እንደገና ደግሞ በሰማይ ያማልዳሉ ይጸልያሉ ብላል። ከየት አመጣኸው? አንድ ቃል አምጣ እስኪ። እሱንም ና ይሄው ነካ ነው ተነኮስ ናችሁ። ይሄው የለም
በመጽሐፍ ቅዱስ ውስጥ የለም። ይሄው ትምህርታችሁን ነክተናል፣ ጠርተናችኋል እና አለ ካላችሁ ኑ እያዳመጣችሁ ነው። ከስር ነው ያላችሁ። ወንድማችን እኔ ካለውበት 3 ሰዓት ተኩል ተነቶ የሚደረስበት ቦታ ነው ያለው ወንድማችን እንትኑ እናና እዚህ ሂስተን እኔ ዳላስ ነው ያለሁት፣ እሱ ሂስተን ነው ያለው። ቢበዛ 4 ሰዓት ትራፊክ ከያዛቸው ምትለው እዚሁ ነው ያለ ነው። በዘሴም ሴንትራል ስታንዳርድ ታይም ነው ያለው። አሁን ቁጭ ብለህ እያዳመጥክ ነው በፌክ አካውንት። ናግባ አንተ ነው ያልከው። እንደውም ከነኩን ኤኒ ታይም ትምህርታችንን ዲፌንድ እናደርጋለን። ና እስኪ የለህማ የለም እንደ እንትን ማርቲን ሉተር ጥሩ ትልቅ ስራ ሰርቷል፣ እግዚአብሔር ተጠቅሞበታል እና ብዙ ስህተቶችም ሰርቷል፣ በጣም ብዙ ስህተቶችም ሰርቷል። እኛ ከዚህ በፊት እንትን ስንለው ነበር። አናባፕቲስቶችን 3ኛ መጠመቅ አለባችሁ፣ 2ኛ ሲያጠምቁ ህፃናት የተጠመቁትን 3ኛ መጠመቅ አለባችሁ እያሉ በውሃ እየዘፈቁ ገለዋቸዋል። አናባፕቲስት እንዴ ብዙ ነገር አለ። ይሄ የታወቀ ነው፣ የተጻፈ ነው፣ ታሪክ ላይ ያለ ነው እና ብዙ ነገሮች አሉ እና ከካቶሊክ ከወጣ በኋላ መነኩሴ ነበረ፣ የጽድቅ ጥማት ነበረው፣ ጊልቲ ነበረው፣ ንጹህ ሆኖ መኖር ይፈልግ ነበረ። ባዮግራፊን ስታነቡ 10 ጊዜ በቀን 10 ጊዜ እየሄደ ሪፔንታንስ ቡትስ ጋር ሄዶ ለእንትን ሪፔንት ምንድነው የምትሉት የንስሐ አባ አይነት ነገር ሪፔንታንስ ቡትስ የሚባል አለ፣ የኮንፌሽን ቡትስ እዛ እየሄደ 10 ጊዜ ሲያስቸግረው ይላል ባዮግራፊው ላይ። በቃ አንድ ጊዜ ትልቅ ኃጢአት ሰርተና በቃ እና 10 ጊዜ አትምጣብኝ በቀን እንዳለው አንብቤያለሁኝ። ሊቀ ካህናችን ሲቀድሰው የውጭ ግንኙነት ገጽ 30 ላይ እንደሚናገረው እና ይለወጣል፣ አማናዊ ይሆናል የምትሉት ጆክ ከየት አመጣችሁት? ከየት አመጣችሁት? አማናዊ የሆነ ክርስቶስ ኢየሱስ በቀራንዮ መስቀል ላይ ሞቶልናል። ይሄን እምነት ትቀበላለህ፣ ትድናለህ፣ የዘላለም ሕይወት ይኖርሃል፣ በደሙ ትነጻለህ። በመብላት ሳይሆን ንስሐ በመግባት 1 ዮሐንስ ምዕራፍ 1:7 እንደሚናገር ኃጢአታችንን ብንናዘዝ ከኃጢአታችን ሊያነጻን የታመነ ነው። ተናዘህ ነው የምትነጻው እንጂ በልተህ አይደለም። በልተህ አይደለም። ቹዊንግ አኛኛኝ ብለህ ነው የለም፣ የለም። ሰው ስራ ነው። በመብላት ኃጢአት መንጻት የሚባል ነገር ሰው ሰራሽ ትምህርት ነው። ኢ መጽሐፍ ቅዱሳዊ ነው። በመናዘዝ ነው፣ በመናዘዝ ነው። እደግመዋለሁ፣ በመብላት በማኘክ ኃጢአት አይሰረይም። አክቹአሊ ከኃጢአት ነስተህ ነው የጌታ እራት ቅዱስ ስለሆነ የምትበላው። ከኃጢአት ነስተህ በንጹህ ልብ ነው በቤተ ክርስቲያን መካከል ቅዱሳን የጌታን ሞትና ትንሣኤን ለማሰብ ከበሉ በኋላ ደግሞ ወጥተው ትንሣኤውን ሞቷል ተነስቷል ብለው ለመመስከር ለዛ የተዘጋጀ የፍቅር ማዕድ ፊስት ነው ሰለብሬት እያደረጉ የሚበሉት። ከየቤታቸው ማዕድ አምጥተው እየሳቁ የሚበሉት እንጂ እንደ ዛሬ ብጣሽ እንትን ባፋቸው የሚጨመር አልነበረም። እሱም ራሱ ሰው ስለበዛ የተዘጋጀ ነው። ዛስ ፋይን፣ ግን ማዕድ ነው፣ ምግብ፣ ሊትራሊ ምግብ ነው። እና የኃጢአት መንጻት ግን በንስሐ ነው። የኢየሱስ ክርስቶስ ደም ነው ከኃጢአት የሚያነጻው። ውሃ ያነጻ። በመብላት የዘላለም ሕይወት አታገኝም። ስንት ጊዜ ነው የምታገኘው? መሰዊያ እንግዲህ መሰዊያ 2 ነው። አንደኛ በጽሁፋቸው በገጽ 2 ቁጥር 4 ላይ በዚህ መሰዊያ ምክንያት ሌሎች መጥተው እኛ ጋር አያገለግሉም፣ ምስባክ አንጋራም ብለዋል። መሰዊያው ለይቶናል ብለዋል። ቀደም ብሎ ደግሞ መሰዊያ የሌለው አልተር የሌላት ቤተክርስቲያን አዳራሽ ናት፣ ቤተክርስቲያን አትባልም። ምን አገናኘው? ቤተክርስቲያን ማለት በክርስቶስ ኢየሱስ ደም የታጠቡ የዳኑ ሰዎች ስብስብ ነው። ምን አገናኘው? ስለዚህ ይሄን እንሞግታለን። በእግዚአብሔር ቃል መታችሁ ሞግቱት። አለበለዚያ ተደብቃችሁ ብታወሩ ትክክል አይደለም። ትክክለኛ እንትን ንጽጽር አይደለም። ይሄው ጠርተናችኋል፣ ጊዜ እንሰጣችኋል፣ አክብረን እንደናንተ መንጭቀን አናስወርድም በፍጹም። አይ ፕሮሚስ ዩ። ይሄው ከ300 በላይ ሰው አለ። በዚህ ህዝብ ፊት ቃል እንገባለን። እስኪ ኑና አንድ ጥቅስ አሳዩን። መሰዊያ እንዴ ዕብራውያን 13:10 መሰዊያ ያለን የሚለው ገና በ70 ኤዲ ነበረ የፈረሰው። በ70 ዓመተ ምህረት ነበረ። እስከዛ ጊዜ ድረስ ልክ እኛም አክሱም አለን ብለን እኛ ክርስቲያኖች ሆነን አክሱም የምንመካበት የስልጣኔ የሚያሳይ ፋሲለደስ አለን። በኢትዮጵያ ውስጥ ያለውን ነገር እንደ ኢትዮጵያዊነት አለን እንደምንል ሐዋርያ ጳውሎስ ሲጽፍ አለን አለ እንጂ አሁን እሱን ሰዋለ። የት ቦታ ነው ሲሰዋ ያያችሁ?
እንዴ በሳምንቱ መጀመሪያ ማዕድ ልንቆርስ ተሰብስበን ሳለ ነው የሚለው። በሐዋርያት ሥራ 2:46 ላይ ይመስለኛል በየቤታቸው ማዕድ አብረው በተሰበሰቡ ጊዜ ይቆርሱ ይበሉ ነበረ በንጹህ ልብ ይላል። ከዚህ ውጪ እናንተ የሰራችሁት ወደ ጠረጴዛነት የለወጣችሁት ቅዱስ ብላችሁ ጣዖት ያደረገ ጣዖት ነው። አክቹአሊ እንደዛ ካደረጋችሁት ኢስ ሊተራሊ ጣዖት ነው። እንኳን እሱ አይደለም ልብስ ምናምን እንትን የምትል ከሆነ ጣዖት ነው የሚሆንበት። ጣዖት ነው ጋይስ፣ ጣዖት ነው። ሰው ጣዖት ይሆናል። ቤተሰቦቻችን ልጆቻችን ከመጠን በላይ ከወደድንና አዶር ካደረግናቸው ጣዖት ይሆኑብናል። ወንድማችን እኮ አዶር እናደርገዋለን ወርሺፕ እናደርገዋለን እኮ ብሎናል። መስዋዕቱን አዶር እናደርገዋለን ብሎናል። እና ይሄንን አሳዩን እና ይሄንን ጠርተናቸዋል። በጣም ብዙ ምንፍቅና የተናገራችሁታል። የመጽሐፍ ቅዱሳዊ ማርያም ዘላለማዊ ድንግል ናት። መሰዊያ እንትን ከሌለ አልተር ከሌለ ቤተክርስቲያን አትባልም። በመሰዊያ ምክንያት ተለያይተናል። ይሄንን እናፈራርስና ወደ ወንጌላችን እንመለሳለን። መጥተው ይሄው በዚህ ህዝብ ፊት ጠርተናል። ደቂቃ እየተከፋፈልን እንወያያለን። ፌርሊ እኩል ደቂቃ አሳዩን።